እንኳን ለጻድቁ አባታችን አቡነ ኪሮስ ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ ኪሮስ ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን ኢየሱስ ክርስቶስም ወዳጄ ኪሮስ ወይ ወዴት ትሄዳለህ አለው። አባታችን አባ ኪሮስም የምንኩስናን ሥራ ልማር ወደ አስቄጥስ ገዳም ነው አለው። ጌታችን ካንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያም ድንቅ ነገርን ታገኛለህ አለው። ከዚህ በኋላ መላእክት ነፍሱን ከስጋው ጋር አዋሃዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ስላየውና ስለሰማው አደነቀ። ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያም አምላክን የወለደች እመቤታችን የድንግል ማርያምን ስዕል አይቶ እንባውን ከዓይኑ እያፈሰሰ እመቤቴ ሆይ በቃል ኪዳንሽ አስቢኝ አላት። የእመቤታችን ስዕል ወደዚህ መምጣት መልካም ነው፣ አትፍራ፣ ካየህ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ በዓትህ ተመለስ ብላ ተናገረችው። አባታችን አባ ኪሮስም ይህንን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደትን ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምህረት መዝገብ ተዘጋጅቶልሃል የሚል ቃልን ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ከብዙ መነኮሳት በረከትን አገኘ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱ እንደ ዘንባባ ዘለግ ያለ፣ ዓይኖቹ እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ ሆኑ። የመልኩ ደም ግባት እንደ ጽጌረዳ ቀይ ነበር። እነዚያ መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ ሀገር ከቤተ መንግሥት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀ ማደሪያም አስገቡት። በዚያም መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛ አገኘ። አባታችን አባ ኪሮስም ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክንፉ ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በገዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባ ኪሮስም አረፍ ብሎ መላእክትን ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ ቢላቸው ይህች ነፍስ ከስጋዋ ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባ ኪሮስም ወደዚያ በሽተኛ መነኩሴ መለስ ብሎ በዚህ ገዳም ስንት ዓመት ኖርሃል አለው። ያም መነኩሴ 30 ዓመት ሆኖኛል አለ። ዳግመኛ ከታመምክ ስንት ዓመት ሆኖሃል ቢለው 20 ዓመቴ ነው አለ። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳት ይጠይቁሃልን ቢለው ያም መነኩሴ ጌታዬ ፊታቸውን ካየው 15 ዓመት ሆኖኛል፣ ውሃቸውን አልጠጣሁም፣ እህላቸውን አልበላሁም፣ እንደምታየኝ ሆኜ እኖራለሁ አለው። አባ ኪሮስም እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማን ናት አለው።
አባቴ የኬልቄዶን ንጉሥ ነው፣ እናቴም የራራህ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይረግጡታል አለው። አባ ኪሮስም ወደዚህ ገዳም ማን አደረሰህ አለው። ያም ሕመምተኛ መነኩሴ እንደ አንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን መነኮሳት ጋር ሄዳለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባው። መልካም ስራም ባልሰራ እንደነርሱ መነኩሴ ሆኜ ኖርኩ አለው። አባ ኪሮስም አጽናና ዘንድ ስም አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባህታዊ መነኩሴ ነበር። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ስጋውን ለአንበሳና ለሰማይ አእዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛ ሰማይ ልንገርህ፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበር። ከበትር በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያንም ሰው እኔ ፈጽሜ ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወት የሚኖር በሞት ፈጽሜ ያላወቅኩም። አባታችን ኪሮስም ይህን የሚናገረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበር። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበር። በዚህ ሥራ ሳለ በክብር አረፈ። ነፍሱንም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገርህ፣ የእግዚአብሔርን ተግሣጽ አትመረር። እግዚአብሔር የወደደውን ይገስጻልና። በሽተኛው አባ ሚሳኤልም የሚገባይ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህንንም ብሎ ዝም አለ። አባ ኪሮስም አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ዳግመኛም ኢየሱስ ክርስቶስ በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ሃሌሉያ፣ የቅዱሳን ተስፋቸው ሃሌሉያ፣ የጻድቃን ሞገሳቸው ሃሌሉያ እያሉ ፈጽመው እያመሰገኑ ከእልፍ አእላፋት መላእክት ጋር መጣ። አባታችን አባ ኪሮስም ባየው ጊዜ ወደ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችንም ስለዚህ ድሃ መነኩሴ ስለጠራኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስም በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪ አሰናብተዋለው። ጌታችንም እኔ አንተን ፈጽሜ እንደምወድህ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀብለ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስም እንዳዘዘው አደረገ። ነፍሱንም ያለ ጻርና ያለ ሕማም ፈጥና ከስጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት፣ ከእርሱ ጋራ በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ። በመንግሥተ ሰማያት አኖራት። አባ ኪሮስም የአድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸል አለው። አባታችን አባ ኪሮስም ትኩር ብሎ አይቶት ይህ መነኩሴ እንደናንተ ሰው አይደለምን አለው። አባ ኪሮስም ስጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳቱ የሚገባውን ማዕጠንትና መግነዙን አመጡ። አባ ኪሮስም የረከሰ ማዕጠንታችሁን አስወግዱ እያለ
በእግዚአብሔር ስም አወገዛቸው። የሚያጥኑት መላእክት አሉና ብቻ ስጋውን ቅበሩት አላቸው። እነዚያ መነኮሳት ይህ ትዕቢተኛ መነኩሴ ከወዴት የመጣ ነው አሉ። በአባ ኪሮስ ላይም እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክትም ተነስተው ከርቤና ሚአ፣ ሰሊክና ሰንድሮስ፣ ልብንና ጥፋ ቁስጥም በሚባል ዕጣን አጠኑ። የዕጣናቸውም መዓዛ ቤቱን መላው። እነዚያ ሰነፎች መነኮሳትም ይህ መነኩሴ ሥራ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውምና አሉ። ከዚህ በኋላ ስጋውን ወስደው ከገዳሙ ውጪ በእንግዳ መቃብር ቀበሩት። ያን ጊዜ ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞች ፈውስ ሆነ። አባታችን ቅዱስ ኪሮስን ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡም የማደሪያ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት እገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደወል ደወለ። ታናናሾቹም ታላላቆቹ መነኮሳት ወደ እርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከኛ ምን አለህ አለው። አባታችን አባ ኪሮስም የሰይጣንን ጎዳና እንድትከተሉት ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አለው። አበምኔቱን ላንተና ካንተ ጋር ላሉት የጥፋት ቀን እንደደረሰባቸው እውነት እላችኋለሁ አለው። ሊገድሉትም ድንጋይ አነሱ። ጌታችንም እንደ ኤልያስ ባለ ሰረገላ በስጋና በነፍስ ከመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አገባው። በማግስቱም አረማውያን ከጽርህ መጥተው ያንን ገዳም ከበቡት። ከነርሱም አንድ ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውን በእሳት አቃጠሉ። ጠላቶች አረማውያንም የረከሰ ማዕጠንታቸውን ወስደው የሴቶቻቸውን ጢስ መሞቂያ አደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዱ ያላቸው ስለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባ ኪሮስም በበዓቱ ሳለ መላእክተ ጽልመት እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸው አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔርን ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው ስላለ እነዚህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ለጾም ጀመረ። 10 ቀን ከተፈጸመ በኋላ አልመራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ስጋውን አደከመ። ዳግመኛ 40 ቀን በተፈጸመ ጊዜ አልመራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ስጋውን አደከመ። 40 ቀን በተፈጸመ ጊዜ ሶስተኛ አልመራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስም ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራዬን አበዛሁ ብሎ ፈጽሞ አዘነ። ይህን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ስጋው ደርቆ እንደተጠበሰ ዓሣ ሆነ። ቃልም ወደ እርሱ መጥቶ አልመራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስም ለመላእክተ ጽልመት መዘባበቻ ሆንኩ፣ ፈጣሪስ እንዴት ቸል አለኝ አለ። ይህንንም ብሎ ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ከለቅሶ ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳንህ ብዙዎችን ከኔ ወስደ ገንዘቦች ነፍሳትን ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህ ታውሯልና የዚህ ዓለም ብርሃንም
ከአንተ ተሰውሯል፣ ማን ይመራሃል አለው። አባታችን አባ ኪሮስም የዲያብሎስን ነገር በሰማ ጊዜ ምርር ብሎ አልቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99 ነገደ መላእክት ትተህ ከባህሪ መለኮት ሳትለይ ወደኛ መጥተህ ከኃጢአት ብቻ በቀር የኛን ባህሪ ያደረግህ አይደለምን? ከኃጢአት ብቻ በቀር ስራህን ሁሉ የሰራ አይደለህምን? እጆችን ዘርግተ ስለኛ በመስቀል ተሰቅለ አምላኬ አምላኬ ለምን ተውከኝ ያልክስ አይደለህምን? እኔም ካንተ ጋር እኩል ሳልሆን ፈጣሪ በዚህ ምሕረት በሌለው በጠላት እጅ ለምን ተውከኝ እላለሁ። የሰይጣናት መከራቸው ደርሶብኛልና። ይህንን ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው የሌለ መልካም አዛና ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንደ አንተ ያለ አላገኘሁም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹን በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ያነበበ አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስምህ ለቤተ ክርስቲያን ዕጣንና ሌላ መባ የሰጠ አስራት ይሁን፣ ያለ ምርምር ካንተ ጋር ወደ መንግሥተ ሰማያት ይግባ። ያለምንም ጉድለት በፊቴ እንደ አንተ መልካሙን ዋጋ ያገኛለው። ይህንንም ብሎ በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱም ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ ዛሬ በፊት ባለሟልነትን አገኘሁ አለ። ጌታችንም ሰው ሁሉ ገድልህን መጽሐፍ ባይቻለው የተጻፈውን ያንብብ፣ ማንበብ ባይቻለው ገድልህ ከሚነበብበት ሄዶ በእምነት ይስማ፣ ለነፍሱም ለስጋውም ድህነትን ያገኛል። ሄዶም ገድልህን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ካንተ ጋር ወደ መንግሥተ ሰማይ ይግባለው። አባታችን አባ ኪሮስም በፊትህ ባለሟልነትን ካገኘው እነዚያን በባሳት ገዳም የነበሩ መነኮሳትን ማርልኝ አለው። ጌታችንም እነዚያን መነኮሳት ያመጧቸው ዘንድ አዘዘ። እነዚያን መነኮሳት ቁጥራቸው 798 ይሆናል። ጌታችንም አባታችን አባ ኪሮስን በጸሎተ የዳኑ እሊህ ናቸው፣ ምን ላድርግልህ ትሻለህ አለው። አባታችን አባ ኪሮስም የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችንም መንግሥተ ሰማያትስ መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ? አባታችን አባ ኪሮስም እንኪያስ እንዲህ ከሆነ ነፍሳቸውን ከሥጋቸው ጋር አዋህደ አስነሳቸውና ጌታዬ አንተም ፈጽመህ ምሕረት አድርግላቸው አለው። ጌታችን ወዳጄ ኪሮስ እንዳልከው ይደረግልህ አለው። እንደ ቃሉም ተደረገ። ፈጥኖም ተነሱ። አባታችን አባ ኪሮስን ባዩት ጊዜ ፈጽመው አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበር። አባታችን አባ ኪሮስን ነፍሳችንን ስጋችንንም ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሆነን አሉት። አባ ኪሮስም ልብሰ ምንኩስና ያለብሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባ ኪሮስም ወደ ውጭ ወጥቶ ትንሽ መንገድ አሳይቶ ይህች መንገድ ከገዳማችሁ ታደርሳችኋለችና በዚች መንገድ ሂዱ አላቸው። እንዳዘዛቸውም አደረጉ። በ6 ቀንም ከገዳማቸው ደረሱ። በዚያ መኖሪያ ቤትና ቤተ እግዚአብሔር ሰርተው እንግዳ በመቀበል
ለድሃ በማዘን በጾምና በጸሎት ኖሩ። ከብዙ ጊዜ በኋላ አባታችን ቅዱስ ኪሮስም እነዚያን አደራ የሰጠኸኝን መነኮሳት አኗኗራቸው እንዴት እንደሆነ አላየሁምና ያያቸው ዘንድ መልአክን ላካለው። ጌታችንም መልሶ አንተ ሄደ ስራቸውን አይተህና። አባታችንም አባ ኪሮስን ጌታዬ ሀገሩ ሩቅ ነውና እንደምን እደርሳለሁ አለው። ጌታችንም ትንሽ ደመና ጠቅሶ በዚያ አስቀምጦ በሰላም ሂድ ብሎት ወደ ሰማይ በታላቅ ምስጋና አረገ። አባታችን ቅዱስ ኪሮስም ኤሬሴብ ደርሶ በቅዱሳን መነኮሳት ገዳም አጠገብ ዞረ። ወደ አባ ሚሳኤል መቃብር ሄዶ ፈጽሞ አለቀሰ። ቅዱሳን መነኮሳት ባዩት ጊዜ የአባ ሚሳኤል መቃብር ላይ ተቀመጠው አባታችን ኪሮስ ነው ተባባሉ። ሁላቸውም ከአበምኔታቸው ጋር ሮጠው ሄደው አቅፈው ሳሙት። ክቡር አባታችን ኪሮስ ደህና መጣህን አሉት። ቅዱስ አባታችን ኪሮስም ድሃ ውሻ ለመሆን ለኔ ክብር ለምኔ ነው አላቸው። ሁላቸውም ወደ ምድር ሰግደው ባለማወቃችን ቸል ብለንሃልና ቀድሞ የበደልንህን በደል ይቅር በለን አሉት። አባታችን አባ ኪሮስም በእኔ ላይ ያደረጋችሁትን ሁሉ ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ አባ ሚሳኤል ሆይ ይቅር በለን በሉ አላቸው። አባታችን ኪሮስም እንዳዘዛቸው አደረጉ። በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና እግዚአብሔር ይቅር ይበላችሁ የሚል ቃል ከአባ ሚሳኤል መቃብር ሰሙ። እኛ ንቀን የጣልነው ይህ ሚሳኤል አይደለምን ብለው ሁላቸውም አደነቁ። አጽሙንም አፈልሰው ወደ ቤተ ክርስቲያን ሊያስገቡ ወደዱ። አባታችን አባ ኪሮስም ፈልሰው የሚኖሩ የባህታውያንን በገዳም የሚኖሩ የመነኮሳትን ዋጋ ያገኘ ዘንድ ይሻለዋልና ተውት አላቸው። ከዚህ ሁሉ የሚበልጥ ነግራችኋለሁ፣ በቃል ኪዳኑ ትድኑ ዘንድ መታሰቢያውን አድርጉ። ይህም ከመቃብሩ የፈለቀው ጸበል ለልጅ ልጅ ፈውስ ይሆናችኋል አላቸው። ቅዱሳን መነኮሳትም አባታችን አባ ኪሮስን ና ወደ ቤተ ክርስቲያን እንውጣሉት። እሺ አላቸው። ተሸክመው ሊወስዱትም ወደዱ። እርሱ ግን እምቢ አላቸው። ዳግመኛም ልቦናን ማደንደን እግዚአብሔር ይጠላልና ልባችሁን በመብል በመጠጥ አታደንድኑ ብሎ አስተማራቸው። በልባችሁ የሐር ልብስ፣ መብልና መጠጥ፣ ወርቅን፣ ብርን መውደድ አይግባ፣ ይህ ሁሉ ፈጽሞ ያልፋልና። ነገር ግን በሰማያት መዝገብን ታገኙ ዘንድ ሕመምተኞችን ጎብኙ፣ ያዘኑትን አረጋጉ፣ መጻተኛውን በቤታቸው ውስጥ አሳድሩ፣ እንግዳ ተቀበሉ፣ እግዚአብሔርን ፈጽማችሁ ውደዱት ፍሩትም አላቸው። ይህን እያለ እያስተማራቸው ከቤተ ክርስቲያን ደረሱ። አባታችን አባ ኪሮስም የልዑል ክርስቶስ ማደሪያው ሰላምታ ይገባሻል እያለ ተሳለማት። ያችን ቤተ ክርስቲያን ባህታዊ ክቡር ኪሮስ ላንተም ሰላምታ ይገባሃል አለችው። አባ ኪሮስም እያደነቀ ከቤተ ክርስቲያን ወጣ። አበምኔቱም አባታችን አባ ኪሮስን ከቤቴ ታደር ዘንድ ና አለው። አባ ኪሮስም ማደሪያዬ የአባ ሚሳኤል ቤት ነች አለው። የአባ ሚሳኤልስ ቤት አረማውያን እኛን በገደሉ ጊዜ በእሳት አቃጥለዋታል አለው። አባ ኪሮስም የጻድቃን ስራቸው እንደዚህ ነው፣ በፍርድ የራሳቸውንም ቤት አይተውም አለው። አባታችን ቅዱስ ኪሮስ ግን ወደ አበምኔቱ ቤት አልገባም። ከገዳሙ ውጪ ከአባ ሚሳኤል መቃብር ፊት ለፊት አደረ እንጂ። በማግስቱም ከዚያ ወጥቶ ቅዱሳን መነኮሳትን ተገናኛቸው። ሰላም ለእናንተ ይሁን፣ በጸሎታቸው አስቡኝ። ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በምድር አንተያይም አላቸው። ደመና መጥቶ ነጥቆ በ7 ሰዓት ከበዓቱ አደረሰው። አጋንንትን እየገዛቸው 7 ወር ኖረ።
ኑ ሲላቸው ይመጣሉ፣ ሂዱ ሲላቸው ይሄዳሉ። በእንደዚህ ያለ ሥራ ብዙ ቀን ቆየ። ከዕለታት አንድ ቀን በእንቅጥቅጥ በሽታ ከጠዋት እስከ ማታ በጠና ታመመ። አባታችን አባ ኪሮስም ወደ እርሱ ወስደኝ ዘንድ እግዚአብሔር ጎበኘኸኝን አለ። በዚያች ሌሊት በጽኑ ታሞ አደረ። የጸሎት ሰዓት በደረሰ ጊዜ ጉልበቱ ደከመ፣ መስገድም ተሳነው። አባታችን አባ ኪሮስም ልትወስደኝ ከፈለገ ፈጥነህ ውሰደኝ፣ የማትወስደኝ ከሆነ ግን የትሩፋት ሥራዬ እንዳይታጎል ፈቃድህን ለመፈጸም አጽናኝ አለ። ሰርክ በሆነ ጊዜ ፈጽሞ ተራበ፣ ወደ ምድርም ፍግምግም አለ። ወደ ሰማይ ቀና ብሎ በሥላሴ ስም አማተበ። ያን ጊዜ ቅዱስ ሚካኤል ተገልጾ አባ ኪሮስ ሆይ ምግብ ትሻለህን? አለው። አባታችን አባ ኪሮስም ጉልበቴ ደክሟልና ወደ በረሃ ሄጄ የዛፎችን ፍሬ ሰበስብ ዘንድ አልችልም፣ ከዚህም ከድንጋይ ብቻ በቀር ምንም የለም አለው። ቅዱስ ሚካኤልም ለፈጣሪ ሁሉ ይቻለዋልና ይህን ድንጋይ ህብስት ሁን ቢለው ይሆናል አለው። ይህን ብሎት በክንፉ በሮ ከአብ ከወልድ ከመንፈስ ቅዱስ ፊት ደርሶ ስለ አባታችን አባ ኪሮስ ማለደ። እግዚአብሔርም ያለህን ሁሉ አድርግለት፣ አንድ ጽዋና አንድ ህብስት አወርድለት አለው። ቅዱስ ሚካኤልም እንደታዘዘ ለአባታችን ለአባ ኪሮስ አደረገለት። አባታችን አባ ኪሮስን እግዚአብሔር የሰጠንን ካተቀበል አለው። ብፁዕ ኪሮስም በስም አብ ወወልድ ወመንፈስ ቅዱስ ብሎ ከመልአኩ እጅ ተቀበለ። በልቶ ጠጥቶ ፈጣሪውን አመሰገነ፣ ከደዌው ተፈወሰ። በማግስቱ እንዳስለመደ እንደ መንኮራኩር ሰገደ። ማታ በሆነ ጊዜ ህብስቱንም ጽዋውንም ሳይጎድል እንደ መጀመሪያው ሞልቶ አገኘው። በልቶ ጠጥቶ ሰውነቱን ቀድሞ ፍራፍሬ ስትሰበስብ ይኖርሽ፣ ዛሬ ግን ሰማያዊ ህብስትን ጠገብሽ አላት። ነገር ግን የዘር ጊዜ ደርሶብሻልና ነፍሴ ሆይ በጾም በጸሎት ፈጽመሽ ድከሚ። ዛሬ በመዓልትም በሌሊትም ካልተጋሽ መላእክት የብርሃን ልብስ ለብሰው ከወዲያ ወዲህ እያሉ ሲወስዱሽ ምን ትያለሽ አላት። የኖኅን ራእይ፣ የዳንኤልን ምሳሌ፣ የሄኖክን ትንቢት፣ የእዝራን ምሳሌ፣ የሰለሞንን መኃልየ፣ የዳዊትን መዝሙር ይዘምር ጀመር። ሰርክ በሆነ ጊዜ ጽዋው ሳይጎድል የህብስቱ ላበት እየጤሰ ያገኘዋል። ያን ህብስት ያን ጽዋ አንስቶ ይመገባል። በሦስተኛው ቀን ሁለት ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣ ይህም የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናችሁ አላቸው። ሰብአር ከሚባል ገዳም ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታመልካላችሁ አላቸው። በአብ በወልድ በመንፈስ ቅዱስ ስም እናመልካለን እንልሃለን አሉት። አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባህሪ ልጅ ነው አሉት። እናቱስ ማን ናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናቸው አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈታተነናለህ አሉት። እርሱም እንዲህ እንዳደርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን፣ ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለምን ትሹታላችሁ አላቸው። ከእርሱ ጉዳይ ያለንና ነው አሉት። እርሱም በስምስ እኔ ነኝ አላቸው። አባታችን አባ ኪሮስም አሃው ወደ እናንተ በመጡ ጊዜ እንደዚህ ሳትፈትኑ ሃይማኖታችሁን ሳትመረምሩ ወደ ቤታችሁ ወደ ማህበራችሁ አታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውን እጃቸውን አጠባቸው።
በበዓቱ ውሃ የለምና 2 ዋሻዎችን አሳይቶ በእነዚያ ውስጥ እደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባ ኪሮስም ጌታችን ይባርካቸው ከክፉም ሁሉ ይጠብቃቸው አላቸው። እነርሱም አሜን አሉ። አባ ኪሮስም ወደ በዓቱ ገብቶ 40 ስግደትን ሰገደ። አቤቱ አገልጋይህን ይቅር በለው፣ በይቅርታ ብዛት ኃጢአቱን ይቅር በለው። በአንተ ደም ስጋውንም ነፍሱንም ፈጽመህ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለነዚህ ለተራቡ እንግዶች ምን አቀርብላችኋለሁ? ከዚህ ከሰጠኸኝ ከሰማያዊው ህብስት እንዳልሰጣቸው እንደ አባቴ እንደ በብኖዳ ሥጋዬን ለአንበሳ እንዳትሰጥ እፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ የማደርገውን ግለጽልኝ አለ። ይህን እያለ ሲያዝን ቅዱስ ሚካኤል ወደ እነርሱ መጥቶ አባ ኪሮስ ምን ያሳዝንሃል አለው። ይህንንም ብሎ 2 ሰማያዊ ህብስት 2 ጽዋ ሰጠው። ይህንን ለነዚያ እንግዶች ስጣቸው፣ አንተ ግን የቀድሞ ህብስትህን ብላለው። አባታችን አባ ኪሮስም ተቀብለው አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሄዶ ያን ሰማያዊ ህብስትና ያን ሰማያዊ ጽዋ ሰጣቸው። ወንድሞቼ እውነት እላችኋለሁ ስለናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎን ዋጋ ይስጥህ አሉት። አባ ኪሮስም ወደ በዓቱ ገብቶ በዚያ አደረ። በማግስት ወደ እነርሱ ሄዶ ሰላምታ ሰጣቸው። የሰጠኋችሁ ራታችሁ አለቀን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባ ኪሮስም አድንቆ ጾሙ በበዓታችሁ ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትን በልተናል፣ የጻድቃን በረከት ጥቂቱ ያጠግበናልና ነው አሉት። በዚያም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀርቡ በእግዚአብሔር ስም አወገዛቸው። እነዚያ ቅዱሳን ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ በዓታችሁ ሄዱ አላቸው። ከዚህ በኋላ አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስን ከዛሬ ጀምሮ እንሄዳለን አሉት። አባ ኪሮስም በሰላም ሄዱ አላቸው። ከጽዋው ከ7ኛው እጅ ከህብስቱ ከግማሹ በቀር ሳይበሉት ያን ህብስትና ያን ጽዋ ሳዩት። አባ ኪሮስም አድንቆ ዘወትር በጸሎታቸው አስቡን፣ ይህም ለመንገዳችሁ ስንቅ ይሆናችሁ አላቸው። ወንድሞቼ የእግዚአብሔርን በረከት እንዳታጡ ለሌላ አትስጡ። ይህ ህብስትና ጽዋ እስከ ዕለተ ሞታቸው አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋ ያ ህብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህ በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከኛ ጋር ይሁን አሜን። ቅዱስ ሚካኤልም መጥቶ ያን ህብስትና ያን ጽዋ ወስዶ ለሌሎች ቅዱሳን ሰጣቸው። አባ ኪሮስም በበዓቱ ኖረ። ከዚህ በኋላ ከዕለታት አንድ ቀን ጌታን እጅግ የጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩዝ ይዞ ቀስቀስ እያለ ሄዶ ከጥላ ስር ሲያርፍ ከሩቅ አየው። አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀውም ወደ እርሱ ሄደ። ያም ሽማግሌ እግዚአብሔርን የምትወድ ከሆንክ ካንተ ጋር ወደ በዓቱ ውሰደኝ አለው። አባ ኪሮስም ከወዴት መጣህ አለው። ኤረር ከሚባል ቦታ ነው አለው። አባ ኪሮስም ኤረር የሚሉት ቦታ የት ነው አለው። ያም ሽማግሌ በምስራቅና በምዕራብ በደቡብና በሰሜን አይደለም አለው። አባ ኪሮስም አድንቆ አባ ምን ትላለህ?
በምስራቅና በምዕራብ በደቡብና በሰሜን ካልሆነ በየት ሀገር ነው አለው። ያም ሽማግሌ ዛሬስ አታውቀውም፣ ኋላ ግን ታውቀዋለህ አለው። አባ ኪሮስም ሃይማኖት ከሃይማኖታችን ጋር አንድ ይሆናልን አለው። ሽማግሌውም አዎን አንድ ነው አለው። አባ ኪሮስም ምስጋና በሰማይ በምድር የመላ አንድ አምላክ የሚሆን በስም አብ ወወልድ ወመንፈስ ቅዱስ በላለው። ያም ሽማግሌ አባታችን አባ ኪሮስ እንዳለው አለ። አባ ኪሮስም አንተ እውነተኛ ክርስቲያን ነህና ወደ በዓት የምንሄድ አለው። ያም ሽማግሌ አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትፈራ ከሆንክ አዝለው ሰደኝ አለው። አባ ኪሮስም እሺ እሸከምሃለሁ ብሎ ወገቡን በአጽፎ ታጥቆ አዝሎ ጥቂት ጥቂት እያለ ሄዶ ደከመ። ሽማግሌውም አባ ኪሮስን ደከምክን አለው። አባ ኪሮስም ጸሎትህ ይረዳኛል አለው። ያን ጊዜ መልኩ ተለወጠ፣ ነጎድጓድ ብልጭልጭታ ሆነ። አባ ኪሮስም ክብሩን ማየት ተሳነው፣ ዓይኑ ተጋረደ፣ ወደ መሬት ወደቀ። ጌታም አባታችን አባ ኪሮስን ፈጽሜ ላከብርህ ነው እንጂ ላጠፋህ አልመጣሁምና ተነሳ አለው። በእውነት አንተ እግዚአብሔርን የምትፈራ ፈጽመ የምታከብረኝ ነህና እኔም 12 እጥፍ እወድሃለሁ አለው። እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ። ካንተ ጋር ያለ ምርምር ያለ ጥርጥር ወደ መንግሥተ ሰማይ ይግባለው። ዳግመኛ አባ ኪሮስ ከፈጣሪ አሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ። ዳግመኛ መታሰቢያ ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅር እለዋለሁ። ያለ ወቀሳ ያለ ከሰሳ ካንተ ጋር ወደ መንግሥተ ሰማይ ይግባ። የገድልህም መጽሐፍ የጻፈውን ያጻፈውን የሰማውን ሰውን ሁሉ እኔ ስሙን በመንግሥተ ሰማያት በሕይወት መጽሐፍ እጽፈዋለሁ። ወዳጄ ኪሮስ ሆይ አንተና ወንድሞች እንዳንተም ያሉ መነኮሳት ሁሉ በአባቴና በመንፈስ ቅዱስ ፊት በመንግሥተ ሰማያት ተከብራላችሁ። ከጨረቃ ብርሃን የፀሐይ ብርሃን እንደሚበልጥ የእናንተም ክብር ከሌሎቹ ጻድቃን ይበልጣል። ሰማይም ከምድር ከፍ እንደሚል የእናንተም ስማቸው ከሌሎች ጻድቃን ከፍ ከፍ ይላል አለው። ዳግመኛም መከራ መስቀሌን ስለተሸከምክ እኔም እሸከምሃለሁ ብሎ በሰረገላው አስቀምጦ ከበዓቱ አደረሰው። ከበዓቱ ካደረሰው በኋላ ከዚህ ከኃላፊው ዓለም ትሄዳለህ አለው። አባ ኪሮስም ስጋዬን የሚቀብረው ማን ነው? በተድላ በደስታ ነፍሱ ከስጋው የተለየች አባ ሚሳኤል ንዑድ ክቡር ነው አለው። ጌታችንም አባ ኪሮስን በምድር ከሚያገኙት መከራ የተነሳ ለኃጥእ ሰው ወዮለት፣ ስለ ክፋቱ መላእክት ጽልመት ይወስዱታልና የሚያገኘውን መከራ ምን ያህል እነግርሃለሁ። ዳግመኛ 3 ነገሮች አስፈሩታል። ወዳጄ ኪሮስ ሆይ አንተ ግን እስከ ዘላለም ጥፋትን አታይም፣ ፈጽሞ ደስ ይበልህ አለው። በአስቄጥስ ገዳም የሚኖር አባ ባውማን አዝልሃለሁና ስለ ሥጋህ አታስብ፣ ዳግመኛ ወደ አንተ መለሳለሁ ብሎ ሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አረገ። ጌታችንም ሲያርግ ሚካኤልና ገብርኤል፣ ኡራኤልና ሩፋኤል፣ ሰዳክያልና ስላትያል፣ አናንያልም ራሳቸውን ዘንበል አድርገው ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ያመሰግኑ ነበር። አባ ኪሮስም እስከ መቼ በዚህ ዓለም እኖራለሁ እያለ ግርማውን እያደነቀ ወደ እርሱ ይመለከት ነበር። ይህን ብሎ ወደ በዓቱ ገባ። 40 ቀን እስኪፈጸም ድረስ ምንም አልበላም አልጠጣም። ከዚህ በኋላ የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላ ትጠጣ ዘንድ እግዚአብሔር ሰማያዊ ህብስት ሰማያዊ መጠጥ ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህ አለው።
አባ ኪሮስም ነፍሴ እስከ ሞት ደርሳ አዝናለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላ ይጠጣ ዘንድ ግድ አለው። ግድ ስላለውም በላ ጠጣ። መልአኩ ቅዱስ ሚካኤልም ወደ ላከው ወደ ሰማይ አረገ። ከዚህ በኋላ አባ ባውማ በቤተ ክርስቲያን ቆሞ ሲጸልይ ቃል ወደ እርሱ መጥቶ ባውማ ባውማ ብሎ ጠራው። አሁን ቸል ሳትል ተነስተ ከአስቄጥስ በስተምዕራብ ወደ ሮም የምትወስደውን መንገድ ይዘህ ሂድ። በዚያ ስሙ አባ ኪሮስ የሚባል ባህታዊን ፈልግ። ከዚህ ከኃላፊው ዓለም የሚለይበት ጊዜ ደርሷልና ከእርሱ በረከትን ታገኝ ዘንድ ሂድ አለው። ከዚህ በኋላ አባ ባውማ በማግስቱ ተነስቶ የቅዱሳንን በዓታቸውን ይፈልግ ዘንድ ወደ ዮርዳኖስ በረሃ ሄደ። በድንጋይ ወደ ተዘጋች አንዲት ዋሻ ደረሰ። ስለ እግዚአብሔር ብለህ ክፈትልኝ ብሎ በሯን ቆረቆረ። ባህታዊም ከውስጥ ሆኖ አንተ ማን አለው። አባ ባውማም የመንፈስ ቅዱስ አገልጋይ ነኝ አለ። ባህታዊም ከውስጥ ሆኖ ግባ አለው። አባ ባውማ ከፍቶ በገባ ጊዜ ከራሱ እስከ እግሩ ድረስ ሰውነቱ በፀጉር የተሸፈነ ስሙ አባ አሞን የሚባል ባህታዊ አገኘ። አባ ባውማ ሆይ ወደኔ መምጣት መልካም ነው ብሎ ተነስቶ እጅ ነሳው። አባ ባውማም የአባ ኪሮስ በዓቱ ቤት ነው ያለው አለው። አባ አሞንም ፈልግ ታገኘዋለህ አለው። አባ ባውማም አባ አሞንን በዚህ በዓት ከኖርክ ስንት ዓመት ይሆናል አለው። 67 ዓመት ይሆነኛል፣ ካንተ በቀር ሌላ ሰው አላየሁም አለው። አባ ባውማም ሰላምታ ሰጥቶት ተሰናብቶት ሄደ። ዳግመኛም ከአንዲት ዋሻ ደረሰ። በሯን አንኳኳ። ከውስጥ ያለውም አንተ ማን አለው። እርሱም የመንፈስ ቅዱስ አገልጋይ ነኝ አለው። በውስጥ ያለው ባህታዊም ከፈተለት። አባ ባውማም አባ ኪሮስ አንተ ነህን አለው። ባህታዊውም አይደለሁም፣ እርሱስ ዓለም ሁሉ አንዲቱን የእግሩ ጥፍር የሚያህል ፈጽሞ የከበረ ነው አለው። አንዲቱን የእግሩን ጥፍር የማያህል ፈጽሞ የከበረ ነው አለው። አባ ባውማም ወደ ሌላ በዓት ሄዶ በአንኳኳ ጊዜ አባ ባውማ እንደገባ ድንቆ አንተ ኪሮስ እንደሆንክ በምናመልከው በፈጣሪያችን እግዚአብሔር አምልሃለሁ አለው። አባ ስምዖንም በዓይንህ ታየው ዘንድ አለህ፣ እኔ ግን አይደለሁም አለው። ይህን ሲነጋገሩ ከምድር እስከ አርያም ከምስራቅ እስከ ምዕራብ የሚሰማ የነጎድጓድ ድምፅ ተሰማ። አባ ባውማም ይህ የሚያስደነግጥ ድምፅ ምንድነው አለው። አባ ስምዖንም ይህ የምትሰማው ድምፅ ኃጢአት የሰሩ የክርስቲያኖች ነፍሳት ከሲኦል እየወጡ ነው፣ ዛሬ የክርስቲያን ረፍት ሰንበት ነውና አለው። አባ ባውማም እነዚህ ፈጽመው ኃጢአት የሰሩ ናቸው ወይስ ጥቃቅን አለው። አባ ስምዖንም ፈጽመው ኃጢአት የሰሩ ናቸው። አባ ባውማ አንተ ስምህ በመንግስተ ሰማያት ተጽፏል፣ ፈጽመህ ደስ ይበልህ አለው። ከዚያ ወጥቶ ወደ አንዲት በረሃ ሄደ። በድንጋይ የተዘጋች አንዲት ዋሻን አገኘ። ክቡር አባቴ ልጅህን ክፈትለት ብሎ የዋሻውን በር አንኳኳ። አንተ ማንህ የሚል ቃል ሰማ። እርሱም የመንፈስ ቅዱስ አገልጋይ የምሆን ልጅህ አገልጋይ እኔ ነኝ አለ። ባውማ አንተ ነህን አለው። እርሱም አዎን እኔ ነኝ አለው። በሩን ከፈተለት። መልካም ልብስ ለብሰው መልካም መዓዛ እንደሚሸት መልካም መዓዛ ያላቸው የጵጥቂስና የቆስጥ የናርዶስና የርሄ ሽቶ መዓዛ ከቤት ወጣ። አባ ባውማም ከዚያ ገብቶ አባ ኪሮስን ባየው ጊዜ ከምድር ላይ ወድቆ ብፁዕ ኪሮስ አንተ ነህን አለው። አዎን ነኝ፣ እኔ እንዳንተ ሰው ነኝና ከመሬት ተነሳ አለው። ከብዙ ዘመን ጀምሮ ይወስደኝ ዘንድ ተስፋ አድርገው ነበር፣ ስጋዬን ልትቀብር መጣህን አለው። አባ ባውማም እያጠኑ ለአባታችን ኪሮስ ፍጹም ተድላ ደስታን ሲነግሩት ሲወጡ ሲወርዱ ብርሃናውያን መላእክትን አያቸው።
አባ ኪሮስ ግን ዝማ ሆድ ህመም ታሞ ያለ እረፍት ይወጣ ይገባ ነበር። አባ ኪሮስ አባ ባውማን ዛሬ እረፍት ጊዜ ደርሷልና ፈጥነህ እግረ መንገድህንም ቀለምና ብራና ይዘህና ነው። አባ ኪሮስ እንዳዘዘው ሄዶ ከአባ ስምዖን በዓት ደረሰ። አባ ስምዖንን ባየው ጊዜ አባ ባውማ ዳግመኛ መጣህን አለው። አባ ስምዖንና አባ ባውማ ከአባ ኪሮስ በዓት ደረሱ። አባ ኪሮስ ከበሽታው ጽናት የተነሳ ከሰውነቱ የሚወጣው ደም በእግሩ ላይ እየፈሰሰ ፈጥኖ ተነስቶ በዓቱን ከፈተላቸው። አባ ስምዖንንም እጅ ነሳው። አባ ባውማ ወዳጄ ኪሮስ ከአባቴ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን የገድሉን መጽሐፍ ጻፍ አለው። አባ ባውማ ወደ ውጭ ወጥቶ ከውሃ ዳር ከበቀለ ቅጠል አምጥቶ በድንጋይ ላይ ጎዝጉዞ አባ ኪሮስን ደሙ ከሰውነቱ እየፈሰሰ ከዚያ ላይ አስቀመጡት። አባ ኪሮስም ፈጣሪ ንጉሴ፣ እኔ ሕግህን የጠበቀው መስሎኝ ነበር፣ በፊትህ በደልኩን አለ። አባ ስምዖንም አባ ኪሮስን ካንተ በኋላ ለሚነሱ ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳን ገድልህን ንገረን እንጂ ወንድሜ ሆይ እንዲህ አትበል፣ መከራውንም ታገስ አለው። አባ ኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝ አላቸው። እነርሱም ከመሬት አስተኙት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ላበት በነጭ ሐር እየጠረገለት ወዳጄ ምን ሆነሃል? አትፍራ፣ ምን ትሻለህ አለው። አባታችን አባ ኪሮስ ነፍሱ ያለ መከራና ያለ ጻር ሐምሌ 8 ቀን ከስጋው ተለየች። ጌታችንም በእጁ ተቀበላት። ጌታችንም አባ ስምዖንን ካሁን ጀምረ ወደ በዓት ሄድ አለው። አባ ስምዖንን በአባ ኪሮስ ነፍስና ስጋ ተማጽኛለሁና ከእርሱ አትለየኝ አለው። ጌታችንም ኋላ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቅምና ሄድ ብሎ ገሰጸው። ጌታችንም የአባ ኪሮስን በዓት ማንም እንዳይገባባት ደፈናት። መላእክትም በሳት ፈረሶች የጽድቅ ድባብና የሚያንጸባርቅ መብራት ይዘው አባ ኪሮስን ተቀበሉት። ከጻድቁ አባታችን ከአባ ኪሮስ በረከት ረድኤት ያሳትፈን፣ በቃል ኪዳኑ ይጠብቀን፣ አሜን። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች ቪዲዮውን ላይክ፣ ሰብስክራይብ እንድታደርጉ ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ ማንኛውንም መንፈሳዊ አገልግሎት እንዲሁም ማንኛውንም መንፈሳዊ ጥያቄና አገልግሎት ኮሜንት ላይ ማስፈር የምትችሉ መሆኑን እንገልጻለን። በዚህ ወር መንፈሳዊ ጉዞ አዘጋጅተናልና ሐምሌ 17 18 ወደ ቁልቢ ቅዱስ ገብርኤል በማህበራችን ጉዞ ተዘጋጅቷል። በፍልሰታም ሱባዔ መያዝ የምትፈልጉ በጅሩ ቅድስት አርሴማ ማረፊያን ሱባዔ መያዣን ቦታን በማዘጋጀት ከወዲሁ ተመዝግባችሁ በማህበራችን በተዘጋጀው ትራንስፖርት መመዝገብ የምትችሉ መሆኑን እናሳውቃለን።